በዚህ ዘመን ሰውም በቤተ ክርስቲያን አባቶች በካህናት በዚህ በብዙ ተስፋ እየቆረጠ ስለሆነ አንዳንድ አባቶች ብንበድላቸው እንኳን ሌቱን ሙሉ ዝም ብለው ሰው የማያውቃቸው ሰዓታታቸውን ዝም ብለው የሚቆሙ አባቶች አሉን እኮ ማታ ጀምረው ማለት። ያንን ማሰብ አለብን። በቤተ ክርስቲያን ተስፋ መቁረጥ የለብንም። ቤተ ክርስቲያን ለኛ ከእግዚአብሔር ምሕረት የምታሰጠን በቤተ ክርስቲያን ተስፋ ካለን ነው። በቤተ ክርስቲያን ተስፋ ከቆረጥን ተስፋ የለንም። ዓመት ሙሉ ሰዓታት የሚቆመውን ዓመት ሙሉ ስብሐተ ነግ የሚቆመውን ማህሌት የሚቆመውን ያንን ሁሉ ዝም ብሎ በአንድ መነኩሴ በአንድ ቄስ በአንድ ጳጳስ ጥፋት ዝም ብሎ መጨርገድ የዚህ ዘመን ሰው ማለት ኃጢአታችሁን ይጨርግልላችሁና እንዴ እውነቴን እኮ ነው። እንዴት ብሎ ማጨድ መቱን ማለት ነው። ይህ ነውር ነው። እውነቴን ነው የምነግራችሁ። አባቶቻችን እንዴት ትነቅፋላችሁ? ምንም የማያውቀው እኮ አለ። ዝም ብሎ ሰዓታቱን ቆሞ በቃ ምሳውን በልቶ ደግሞ ማታ ሰዓታቱን የሚል ምንም አያውቅ፣ ፖለቲካ አያውቅ፣ የሰበካ ጉባኤ ክርክር አያውቅ፣ ምን አያውቅ፣ ዝም ብሎ ሰዓታቱን የሚቆም ዝም ብሎ ማህሌቱን የሚቆም እኮ ስንት ጻድቅ አለን እኮ ቤተክርስቲያናችን አሏት። አባቶቻችን በቆሎ ትምህርት ቤት ውስጥ መከራ ሲያዩ ኖሩ። ኋላ ደግሞ በቃል እግዚአብሔር ደርቀው የሚኖሩ ደግሞ አሉን አባቶቻችን እና የመምህራንን የሊቃውንቱን ያቋቋም የድጓ መምህራንን የቅዳሴ መምህራንን የእነዚህን ሁሉ ውለታ ማሰብ አለብን። ኋላ ሰው የሚቆጥረው ግን ሆድ ነው። ኧረ እንደው የዚህ ዘመን ምዕመንስ ከብዷል ማምለክ ሆድ። አሁን ካህናት ግብረ ሰላም በሉ፣ ምን ተሳሉ፣ አብዝተው ጎረሱ፣ ጠላ ጠጡ። እንደው እንዳልሰድባችሁ ደግሞ ጥሩ አይደለም፣ ኃጢአት ነው፣ ነውር እኮ ነው። እንዴ ቅዱስ ጳውሎስ ምንድነው ያለ? እንደዚህ አድርጌ አስተምሬያችሁ እንደው ዓይናችሁን አውጥታችሁ ብትሰጡኝ ይበዛብኛል አለ ቅዱስ ጳውሎስ እኮ። ዓይናችሁን ራሱ ብትሰጡኝ አለ። ለኛ ድህነት የሚተጋ ሰው የሚጠፋ እንጀራ በላ ተብሎ ይነቀፋል እንዴ? አይነቀፍም እኮ። እኛ ተኝተን እያነጋን ሌቱን ሙሉ ለቆመልን አባት እንጀራ ይበዛበታል። እና እንደው ለኢትዮጵያ ካህናት ክብር ይገባል። እውነቴን ነው የምነግራችሁ። በክርስቶስ ስም የሚጠሩ ክርስቶስ የሚለውን ስም ሕይወት መድኃኒት እንደሆነ የሚያምኑና በዚህ ስም የተጠመቁ በዚህ ስም የሚኖሩ በዚህ ስም የሚያምኑ ሰዎችና ስሙንም የሚጠሩ ሰዎች ከሞት ይድናሉ። ምን ብለው የሚጠሩ? ጌታዬ ኢየሱስ ክርስቶስ ሆይ ማረኝ የሚሉ። እስኪ በሉ ድገሙ፣ በሉ። ወደ ገበያም ስትሄዱ፣ ታክሲ ውስጥም ሆናችሁ፣ ከሰው መንደርም ስትሄዱ፣ መንገድ ለመንገድም እየሄዳችሁ ተኝታችሁ እንቅልፋችሁ እስከሚመጣም ድረስ ትንሽ ሰዓት ካገኛችሁ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በሉ። የእግዚአብሔር ልጅ በሉ። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣ ስለ እናትህ ስለ ድንግል ማርያም ብለህ ማረኝ። ይሄንን ካልን ይሄ ምልክት አለ። የአብ የወልድ የመንፈስ ቅዱስ ስም የጌታችን የመድኃኒታችን የኢየሱስ ክርስቶስ የሥጋዌ ስሙ የሦስትነት የአንድነት ስምና የሥጋዌ አማኑኤል ኢየሱስ ክርስቶስ የሚለው ስም እኛ ጋር ካለ እናሸንፋለን። ማንን? አጋንንትን። ሞት የክርስቲያኖችን ቤት እንዲፈራው ከፈለግ የእውነተኛው በግ የእውነተኛው ሊቀ ካህናት የኢየሱስ ክርስቶስ ሥጋውና ደሙ በልቡናችን ሊኖር ይገባል። ልንታተም ይገባል። መቁረብ አለብን። ዕዳ ካለን ራሱ ይሸከምልናል። ለንስሐው ለቄሱ እኮ ስንነግረው ተመልከቱ፣ ኃጢአታችን ለቄሱ ስንነግረው ያንን ኃጢአት ጌታችን ኢየሱስ ክርስቶስ ተቀብሎ እንደ ደብዳቤ በቸርነቱ ውሃ ነው የሚደመስስልን። ስለዚህ ሁላችንም አመንዝራም የሆነ ቢሆን ሌባም ቢሆን ሱስ ያለበትም ቢሆን በምንም ኃጢአት የኖረ ሰው ቢኖር በክርስቶስ ደም እንድንታጠብ ራሳችን ማዘጋጀት አለብን። የበጉ ደም በተቀባበት ቤት ሁሉ ሞት አይቀርብም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ ወዳለበት ሰው ልቡና ወደ ከንፈሮቹ ወደ ሕዋሳቱ ሁሉ ሞት አይቀርበውም። መናፍቅም አንዳንድ ጊዜ ይነሳ፣ እመቤቴ ይነሳ፣ ጥሩ ነው። እንዲያውም ቅዱስ ዮሐንስ አፈወርቅ ይላል መናፍቃን እናመሰግናችኋለን ለእናንተ መልስ ለመስጠት የረሳናቸውን መጻሕፍቱን እንድንመረምር አድርጋችሁናል ይላል። ጠቀማችሁን፣ እሰይ ኑ ይላችኋል። ኑ እንመልስላችኋለን ይላል። ስለዚህ እነዚህ እና ቅዱስ ቄርሎስ ለንስጥሮስ መልስ ለመስጠት በተሰበሰቡበት ጉባኤ ምን አለ? ንስጥሮስ ድንግል ማርያምን ተሳድቦ ለእሱ መልስ ሰጥተው ሲሰበሰቡ አስተጋብአተነ ቅድስት ድንግል ተመልከቱ እንተባቲ ንዋየ ድንግልና ዘአልቦ ሙስና መለወጥ የሌለበት ድንግልና ያላት ምርጥ ቃይቱ ማርያም ሰበሰበችን ይላል።
ምርጥ ቃይቱ ምርጥ ቃይሏችኋል እኮ ውድ ነገር የሚቀመጥበት ነው። እግዚአብሔር ከተቀመጠባት ከድንግል ማርያም በቀር ምርጥ ዕቃ ማን አለ? ምርጥ ቃይቱ ማርያም አምላክን የያዘች ምርጥ ዕቃ ውዲቱ ዕቃ እሷ ናት። በዓለም የማትለወጥ እሷን ነው። ስለዚህ እቺ እመቤታችን የጉባኤያችን እመቤት ናት። ለዚህ ነው ሰላም ለኪ እንዘ ንሰግድ ለኪ ማርያም ምን አስተበቋቂ ማህበረነ ዮም ድንግል ባርኪ ምን ይላል? እዚህ ማህበራችን ባርኪ የማህበር እመቤት እመቤታችን ናት። የጉባኤ እናት እመቤታችን ናት። ከታች ያዕቆብ አለ፣ ከላይ መልአክ ይወርዳል። ሰውና መልአክ አንድ ላይ እንዲሰበሰብ በቤተልሔም እንዲሰበሰብ ያደረገቻቸው ሰማይ ማርያም ናት። በዚህ ዓለም ሰኞ ያገኘ ሰው ማክሰኞ ያጣል። ረቡዕ ጤና ያገኘ ሰው ሐሙስ ይታመማል። ስለዚህ ረቡዕ፣ ዓርብ፣ ረቡዕ አንዳንድ ቀን እየመጣች ጥልቅ ትላለች። አትወዷትም አይደል? ስንክር ትላለች። እንደው በሐምሌም አሁን እንግዲህ ትመጣና እዚህ ገባ ትላለች እና ይቺ ዓርብና ረቡዕ መሀል ላይ መብላችን ያህል ግብት ምትል አንደኛ የክርስቶስን ማመን ለማሰብ፣ ሁለተኛው ግን የዚህ ዓለም ደስታ ሙሉ አይደለም ማለት ነው፣ ይፈራረቃል ማለት ነው። 50 ቀን ግን መቱን የምንበላበት መንግሥተ ሰማያት ግን አይቋረጥም። ሰኞ አግኝቶ ማክሰኞ ማጣት፣ ረቡዕ ለብሶ ሐሙስ መራቆት የለም። የማይቋረጥ ደስታ ሰጣችኋለሁ ማለት ነው። እንደኔ ከጾማችሁ ለእናንተ የማይቋረጥ ደስታ ሰጣችኋለሁ ሲል ነው መድኃኔዓለም። የማይቋረጠው ደስታ ይስጠን። ደስታው የማይቋረጥበት አሁን ማን አለ? ደስታው ተሹሞ ደስ ቢለው ይሻራል። በጤናው ደስ ቢለው ይታመማል። በሀብት ደስ ቢለው ያጣል። በሚስቱ ብትደሰት ወይ ትታመምበታለች ወይ ትሞትበታለች። በባሏ ደስ ቢላት ደግሞ ወይ ይታመማል ወይ ይሞታል። ቅዱስ ጎርጎርዮስ እንደተናገረ በባልሽ ደስ ቢልሽ ጥሩ ነው። እንደዚህ ያለ ተናግሮ የሚደመጥ ሰው ጋር የሚውል ሰርቶ የሚያበላ ባሌ ለሰጠኝ ብለሽ ደስ ይልሻል። ልጆችን ደግሞ ስታይ ደግሞ ማማማማ ሲሉሽ ደስ ይልሻል። ግን ባለቤትሽ ሙቶ ልጆችን ጎረቤት መጥቶብሽ አልቅሰው ሲመጡ አባት ቢኖራችሁ ማን ይመታችሁ ነበር ብለሽ ደስታ ታጫለሽ ይላል። ስለዚህ ምንድነው የዚህ ዓለም ደስታ ፍጹም አይደለም። መልካም ሚስት ብትኖር ሰርታ የምትመሰገን ስነ ምግባር ያላት እንግዳ የምትሸኝ ሚስት ብታገኝ ልጆችን ወልዳልህ መጥተው አባባ ሲሉ ደስ ይልሃል። ግን ጥላ ሙታ ልጆቹ መጥተው አባ እንጀራ አባ እንጎቻ ሲሉ እናት ቢኖራችሁ መችርባችሁ ነበር ብለህ ታዝናለህ። ፍጹም ደስታ በመንግሥተ ሰማያት ነው ይላል ሊቁ። በእውነቱ ማለት ነው ሰውን የሚወድና እግዚአብሔርን የሚወድ ሰው አራቱን ወንጌልን ይይዛል ማለት ነው። ሰውን የሚወድ ሰውና እግዚአብሔርን የሚወድ ሰው አራቱን ወንጌሎች ፈጸማቸው ማለት ነው። በቃ ሌላ ምንም የለው። ይህን ስትይዝ ወንጌልን ፈጸምካት ማለት ነው። ሌላ ምንም የለው። እኔ ይገርማል እኮ ጌታ እንዲህ ነው ያለ። የዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እንዲህ ብሏል። ወበዝንቱ የአምረክሙ ሰብ ከማርዳኤ አንትሙ እምከመ ተፋቀርክሙ በበይናቲክሙ። እርስ በርሳችሁ ከተዋደዳችሁ ያን ጊዜ ሰዎች የኔ ደቀ መዛሙርት መሆናችሁን በዚህ ያውቃሉ አለ። እርስ በርሳ በቃ የክርስቶስ ደቀ መዝሙር የመሆን ዋናው ምልክት እርስ በርስ መወደድ ነው። የክርስቶስ የመሆን ምልክት ወፍጻሜውሰ ለኩሉ ሕግ ወማይልቅቱሰ ለኩሉ ሕግ ተፋቅሮ በልብ ንጹሕ። የሕግ ሁሉ ፍጻሜ አንደኛ ጢሞቴዎስ ምዕራፍ 1 ላይ የሕግ ሁሉ ፍጻሜ በንጹሕ ልብ መዋደድ ነው ይላል። የሕግ ሁሉ ፍጻሜ ከኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እስከ ራዕየ ዮሐንስ ምዕራፍ 22 መጨረሻ ድረስ የሕግ መጨረሻው በንጹሕ ልብ መዋደድ ነው። ተዋደን መክሊት እንድናተርፍ እግዚአብሔር ይርዳን። እግዚአብሔር ይርዳን።